ሻሎም ሻሎም ቅዱሳን እንደምናችሁ እግዚአብሔር ይመስገን። ዛሬ በሌላ አዲስ ርዕስ መጥተናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰው ቤንሰን ኢዳሆሳ የተባሉ ታላቅ የእግዚአብሔር ሰው ስለተናገሩት ሀብታም የሆንኩባቸው መለኮታዊ ሚስጥራት የሚል የእግዚአብሔር ልጅ ሆነህ ድሃ ልትሆን አይገባም የሚል የእግዚአብሔር ቃል ላይ የተመሰረተ ትምህርትን ይዤላችሁ ቀርቤያለሁኝ። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። በጌታ በኢየሱስ ስም ወደ ቪዲዮ። በፊልጵስዩስ 4:19 ላይ የእግዚአብሔር ቃል ሲናገር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ይህን ጥቅስ አነበው ይላሉ እግዚአብሔር ሰው ቤንሰን ኢዳሆሳ። በእግዚአብሔር ክብር ውስጥ ድህነት የለም። መጽሐፍ ቅዱስ ያላችሁበት ሀገር መንግስታችሁ የሚያስፈልጋችሁን ይሞላባችኋል አላለም። የሰማይ መንግስት ዜጋዎች ነንና በምድር ስንኖር የምድር መንግስታትን ሕግና ስርዓት እንደ ቃሉ አክብረን ልንኖር ይገባናል። ይሄ እውነት ነው። የሚያስፈልጉንን ጉዳዮች በተመለከተ ግን ኃላፊነቱ የሰማዩ አባታችን ነው። ምክንያቱም ቃሉ ሲናገር አምላኬ እንደ ባለጠግነቱ መጠን በትንሹ አላለም፣ በክብር በሙላት የሚያስፈልጋችሁን እያንዳንዱን ነገር አላለም፣ ጥቂቱን ነገር አላለም፣ የሚያስፈልጋችሁን ሁሉ ይሞላባችኋል ነው ያለው። በማን በኩል ስንጠይቀው ነው? በክርስቶስ ኢየሱስ በኩል። ሃሌሉያ። አንዳንድ ጥራዝ ነጠቅ የሰይጣን ውሸቶችን መሰረት ያደረጉ ትምህርቶች ክርስቲያኑን ማህበረሰብ የበታችና ድሃ አድርጎታል። የምታዩት ነው። በመከራችሁ ታገሱ፣ ጌታ ይመጣል። በድህነታችሁ ታገሱ፣ በሰማይ ቤት አለላችሁ በሚል እውነተኛውን የእግዚአብሔር እውነት መሰረት ያላደረገ ጥራዝ ነጠቅ ሐሳቦች ናቸው። እውነት ነው፣ በሰማይ ቤት አለን። ነገር ግን በምድር ስንኖር ደግሞ የእግዚአብሔር ቃል ሲናገር ጌታ ኢየሱስ እንዳለው ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ ይላል። ሃሌሉያ። የእግዚአብሔር ቃል ደግሞ ሲናገር በግልጽ ቃል የጌታችንን ኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ሁለተኛ ቆሮንቶስ 8:9 ግልጽ የሆነ የእግዚአብሔር ሐሳብ። ሰው የሚለኝን አይደለሁም በሉ፣ ቃሉ የሚለኝን ነኝ እያላችሁ አውጁ። ቃሉ የሚለው ይሄን ነው። ሃሌሉያ። ቃሉ ኢየሱስ ድህነታችሁን ወስዶላችኋል፣ እርግማናችሁን ወስዶላችኋል። ኢየሱስ በመስቀሉ ኃጢአታችንን እንዳነጻ እናምናለን። በመስቀሉ ሥራ ሕመማችን እንደፈወሰ ከአብም ጋር ደግሞ እንዳስታረቀን የተጻፈው እናምናለን። ይሄ መልካም ነው። ታዲያ በግልጽ አማርኛ በእርሱ ድህነት ባለጸጎች እንሆን ዘንድ ስለኛ ኢየሱስ ድሃ ሆነ የሚለውን ማመን ለምን አቃተን? የሰይጣን ሽንገላ ነው ይሄ ወገኖቼ። ብልጽግናን መጥላት የእግዚአብሔር ሐሳብ አይደለም። ቤተ ክርስቲያን ብትበለጽግ፣ ክርስቲያኖች ቢበለጽጉ ምን ችግር አለው? ይሄ መልካም የእግዚአብሔር ሐሳብ ነው። በልጁ አምነን ለዳነው ብልጽግና ተሰርቶልናል። በድህነት መኖር ከቃሉ እውነት በታች መኖር ነው። ድህነት በእግዚአብሔር ፊት እንደ ውርደት ነው የሚለው ሐሳብ ሲሰበክ የሚያማቸው ጆሮአቸውን የሚይዙ ሰዎች ቃሉን ማንበብ ይገባቸዋል። እውነት ነው። ዛሬ የመለኮታዊ ሀብት እሳቤ ተጠምዝዟል። አንዳንዶች የጌታን ስም ይጠራሉ። ምኞታቸውም አዋጃቸውም የቆማቸው ሆነ የህልማቸው ሐሳብ ገንዘብ ብቻ የሆነ ሰዎች ጽንፍ ይዘዋል። እነዚህ ትክክል አይደሉም በፍጹም። ነገር ግን እውነተኛው የእግዚአብሔር መለኮታዊ ሀብት እሳቤ ያለው በማቴዎስ 6:33 መሰረት ነው። በዚህ መሰረት ላይ ሆኖ ነው ሌላው የሚከተለው። እንዲህ ይላል፣ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ነው የሚለው። ዳግመኛ ተወልደን የዳን ክርስቲያኖች እገሌና እገሌ እንዳለው ሳይሆን የእግዚአብሔር ቃል እንደሚለው ነው ልናስብ፣ ልንጸልይ፣ ልናውጅና ልንኖር የሚገባው። እውነተኛ ክርስቲያን በቅድስና ሊኖር ይገባዋል። የእግዚአብሔር መንግሥት ጽድቁንም መሻት፣ በዛ ህልውና ውስጥ ሁሌ መኖር ግድ ነው። በእርሱ ዘንድ ተተክያለሁ የምንል ከሆነ ይህን አድርገን መንግሥቱና ጽድቁን አስቀድመን፣ ኑሯችን ግን የድህነት ሊሆን አይገባም። እግዚአብሔር በዚህ አይከብርም። ቃሉ እንደዛ አይልማ። ቃሉ የሚለው እርሱ ኢየሱስ ሀብታም ሆኖ ሳለ በእርሱ ድህነት ባለጠጎች እንሆን ዘንድ ስለኛ ድሃ ሆነ ነው የሚለው። ሃሌሉያ። የሚበጀን ይህንን ማመን ነው። ካልሆነ ግን
ምርጫው የራሳችን ነው። ድህነትን እንደ ቅድስና ማየት፣ እንደ እውነተኛ ክርስትና ማየት ብዙዎች ዘንድ የተለመደ ነው። ነገር ግን ይሄ ውሸት ነው፣ የሰይጣን ሽንገላ ነው። ንቁ ወገኖቼ፣ አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባችኋል ነው ያለው ቃሉ። እንደ ሀገራችን መንግስት አቅም አላለም። ቃሉ ያለው እርሱ የሰማይና የምድር ሁሉ ጌታ ተቆጥሮ እንደማያልቀው ባለጠግነቱ መጠን ለሚጠይቅ፣ ለሚያምን፣ በቃሉ እውነት ላይ ለቆመ አስቀድሞ መንግስቱንና ጽድቁን መንፈስ ቅዱስን ኢየሱስን ላስቀደመ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባችኋል ነው ያለው። ሃሌሉያ። በሦስተኛ ዮሐንስ 1:2 ላይ ሐዋርያው ዮሐንስ ለተወደደው በአሁኗ ቱርክ ኤዥያ ማይነር ባለችው ቤተክርስቲያን ለሚያገለግለውና ቤተክርስቲያንን ይመራ ለነበረው እውነተኛ የክርስቶስ ተከታይ ለነበረው ጋይዮስ ሲጽፍለት እንዲህ አለ። እምነትህ ጥሩ ነው፣ በርታ፣ ጌታን መውደድህ መልካም ነው፣ ችግርህም መከራህንም ታገስ አላለውም። ሐዋርያው ዮሐንስ ለዚህ ታማኝ የቤተክርስቲያን መሪና የክርስቶስ ተከታይ ያለው ነገር ወዳጅ ሆይ በነገር ሁሉ እንዲከናወንልህ ነፍስህም እንደሚከናወን ጤና እንዲኖርህ ጸልያለሁ ነው ያለው። በሽታን መታገስ ክርስትና አይደለም። ድህነትን መታገስ ክርስትና አይደለም። ኢየሱስ በመስቀል ላይ ያሸነፋቸውን ነገሮች እኛ ታግሰን መኖር ለእግዚአብሔር ክብርን አያመጣም፣ የሰይጣን ሽንገላ ነው። እንዲህ ብላችሁ አውጁ፣ በጌታ በኢየሱስ ስም በነፍስ መከናወን የኔ ነው፣ በመንፈስ መከናወን የኔ ነው። በጌታ በኢየሱስ ስም በሥራ መከናወን የኔ ነው። መከናወን በቤቴ፣ መከናወን በእጆቼ ሥራዎች ሁሉ፣ መከናወን በጤናዬ በኢየሱስ ስም፣ መከናወን ለልጆቼና ለቤቴ፣ መከናወን ለጤንነታችን፣ ለእኔና ለቤቴ ጤንነት ሆነ በኢየሱስ ስም። አውጁ፣ አውጁ ወገኖቼ። በደረስኩበት ቦታ ሁሉ በኢየሱስ ስም በከተማ ብሩክ ነኝ፣ በሥራ ቦታዬ ብሩክ ነኝ፣ በመውጣቴ ብሩክ ነኝ፣ በመግባቴ ብሩክ ነኝ በኢየሱስ ስም። ልጆቼ በጤና የተባረኩ ናቸው፣ በአእምሮ የተባረኩ ናቸው። እኔ በጤና የተባረኩ ነኝ፣ በአእምሮ የተባረኩ ነኝ ብላችሁ አውጁ። ልጆቼ የተከናወኑ ናቸው፣ እኔ የተከናወንኩ ነኝ በኢየሱስ ስም። መከናወን ለእኔና ለቤቴ ብላችሁ አውጁ። ኢየሱስ ጌታ። የእግዚአብሔር ቃል እንደሚለው ራስ ነኝ እንጂ ጅራት አይደለሁም በሉ። ሃሌሉያ። አውጁ። የእግዚአብሔር ቃል እንደሚለው ራስ ነኝ እንጂ ጅራት አይደለሁም። አበድራለሁ እንጂ አልበደርም። በጌታ በኢየሱስ፣ በጌታ በኢየሱስ መንፈሴ የተባረከ ነው። አካሌ የተባረከ ነው። አእምሮ የተባረከ ነው። አካውንቴ የተባረከ ነው። እጄ የገባ ገንዘብ ሁሉ የተባረከ ነው። በጌታ በኢየሱስ ክርስቶስ ተምችና ኩብኩባ በኔ ላይ አይሰራም። በኢየሱስ ስም ተምችን ተቃወምኩ፣ ኩብኩባን ተቃወምኩ። በጌታ በኢየሱስ ስም ሕይወቴ የተባረከ ነው። የኔ የሆነ ነገር ሁሉ የተባረከ ነው ብላችሁ አውጁ። እስኪ አስተውሉ። ሴል ወይንም ቅናሽ ሽያጭ ወጥቷል ተብሎ ማስታወቂያ ሲነገር በገበያ አዳራሽ ከሚሞሉት አብዛኞቹ ክርስቲያኖች ናቸው። ለምን ይመስላችኋል? ድህነት ነው። ለምን? ከቃሉ እውነት በታች የሆነ የኑሮ ውጤት ነው። ትልልቁንና ውዱን መግዛት ለኃጢአተኞች ነው ብሎ ማሰብ፣ ይሄ ትክክል አይደለም። ንቁ። ከኃጢአት በስተቀር መልካም ነገር ሁሉ ለእኛን የተገባው ለእኛ የተገባ ነው። ክብር ለኢየሱስ ይሁን። ይገርማል እኮ የሰማይ አባታችሁ ሁሉ ኖሮት እንዴት እናንተ ምንም የላችሁም? ለምን? የሰማይ አባታችሁ አልፋና ኦሜጋ ሆኖ ሳለ እናንተ ስለምን ትንሽ ሆናችሁ? የሰማይ አባታችሁ ወርቁና ብሩ ሁሉ የኔ ነው እያለ እናንተ ስለምን ምንም የላችሁ? ስለምን በትንሿ ተገድባችሁ? የሰማይ አባታችሁ ምድርና ሞላዋ የኔ ነው እያለ በሺህ ተራሮች ያሉ እንስሶች ሁሉ የኔ ናቸው እያለ እናንተ ስለምን በችግር በእጥረት በእጦት መከራችሁን ታያላችሁ? የእጥረትና የችግር አመለካከት በራሱ እርግማን ነውና አእምሮና መንፈሳችሁን ከዚያ አመለካከት በኢየሱስ ስም ነጻ አውጡ። በጽድቅና በቅድስና ኑሩ። በምድር እንዳለ የእግዚአብሔር አምባሳደር የእግዚአብሔር መለኮታዊ ሀብት ለመጠቀም መንፈሳችሁን አንቁ። ብርና ወርቅ ሁሉ የኔ ነው አለ ጌታ። ታዲያ እኮ እግዚአብሔር ብርና ወርቅ አይበላም። ላንተ ነው ወንድሜ፣ ላንቺ ነው እህቴ። ለወንጌል ሥራ ነው ብሩ፣ ገንዘቡ፣ ወርቁ። በሺህ ተራሮች ያሉት እንስሶች የኔ ናቸው አለ ጌታ።
እግዚአብሔር ሥጋን አይበላም። ላንተ ነው፣ ላንቺ ነው። በገንዘብ እጥረት ምክንያት ከብዙ ቀናት ጾም በኋላ ሥጋ ገዝተው መብላት የማይችሉ ብዙ ክርስቲያኖች አሉ። ቃሉ ግን የታመነ ነው። ሥጋውን፣ ጮማውን፣ ፍሪዳውን እንዳማረው ሁሉ በአማረው ሰዓት ሁሉ ለመቁረጥ የተፈቀደለት ዓለማዊ ሰው ብቻ የሆነ የሚመስለው፣ በበሩ ማለፍ ብቻ የተፈቀደለት የሚመስለው የበታች ኑሮ የሚኖር ብዙ ክርስቲያን፣ ብዙ ጴንጤን ያለው የእጥረትን ሜንታሊቲ፣ የድህነትን አስተሳሰብ ልንቃወሙ ይገባል። በሺህ ተራሮች ያሉት እንስሶች የኔ ናቸው ይላል አባት፣ የኔ ናቸው ይላል አባትሽ። ሃሌሉያ! ይህንን ልንቃወም ደግሞ መልካሙን ልናውጅ ያስፈልገናል። ክርስቶስ የዋጀኝ ውድ ልጁ ነኝ። በገንዘብ ራስ ነኝ እንጂ ጅራት አይደለሁም። የበላይ ነኝ እንጂ የበታች አይደለሁም እያላችሁ አውጅ ወገኖች። ሃሌሉያ! እስኪ አሁን ደግሞ የአፍታ ረፍት እንውሰድና ሰብስክራይብ ያላደረጋችሁ ወገኖች ይህንን የአብያን ቻናል ሰብስክራይብ እንድታደርጉ የአፍታ ረፍት ልስጣችሁ። ሰብስክራይብ የምትለዋን ከታች ያለችዋን አይከን ክሊክ አድርጓትና ተመልሰን ወደ ትምህርቱ እንቀጥላለን። ሃሌሉያ! እግዚአብሔር ይባርካችሁ። አስተውሉ ወገኖቼ፣ ምድርና ሞላዋ የኔ ነው ይላል እግዚአብሔር አምላካችን። ምን ማለት ነው ይሄ? በየባንኩ ያለው ብርና ወርቅ ሁሉ የኔ ነው ማለቱ ነው። ምድርና ሞላዋ፣ ምድርና ሞላዋ ካለ ምድር ላይ የሌለ ባንክ ጥሩልኝ እስኪ፣ እርሱን እንለይ። ግን የለም። በባንክ ብትሉ የተቀበረው ቢሆን የተሰወረው ሀብት ሁሉ የአምላካችን የእግዚአብሔር ነው። በክርስቶስ ልጆቹ ሆነናልና የአባታችን የሆነው ሁሉ ደግሞ የኛ ነው። ክብር ለእግዚአብሔር ይሁን። አውጁ እንደዚህ፣ በጌታ በኢየሱስ ስም በደሙ ኃይል ስሜንና ሕይወቴን ከተረገሙት ዝርዝር ውስጥ ሰረስኩ። ስሜንና ሕይወቴን ከተረገሙት ዝርዝር ውስጥ ሰረስኩ። በጌታ በኢየሱስ ስም በደሙ ኃይል ስሜንና ሕይወቴን ከድሆችና ከድህነት ዝርዝር ውስጥ ሰረስኩ። አመንኩም ተናገርኩም እንደሚለው ቃልህ እግዚአብሔር ሆይ አወጅኩ። በጌታ በኢየሱስ ስም በደሙ ኃይል ስሜንና ሕይወቴን ከተከናወነላቸው በሁሉ ነገር ከተባረኩት ዝርዝር ውስጥ አሁን አስገባው በኢየሱስ ስም። ይሁን አለ ሆነም እንደሚለው ቃልህ ይሁን በኢየሱስ ስም። ቃልህ ሲናገር እግዚአብሔር ሆይ ነገርን ትመክራለህ፣ እርሱም ይከናወንልሃል፣ በመንገድህም ላይ ብርሃን ይበራል እንደሚለው ቃልህ ይህ ምክሬና አዋጄ በኢየሱስ ስም አሁን ይከናወን፣ አሁን ይከናወን በጌታ በኢየሱስ ስም። በስሜ፣ በቤቴ፣ በቤተሰቤ፣ በሕይወቴ ሁሉ ላይ፣ በእጄ ሥራዎች ሁሉ ላይ በጌታ በኢየሱስ ክርስቶስ ስም የማይዳምነውን ብሩህ የሆነው ብርሃንህን አበራው። ይብራ በኢየሱስ ይብራ በመንፈስ ቅዱስ ኃይል። ሃሌሉያ! አውጁ ወገኖች፣ የበላይ ነኝ እንጂ የበታች አይደለሁም። በገንዘብ አቅም የበላይ ነኝ እንጂ የበታች አይደለሁም። ራስ ነኝ እንጂ ጅራት አይደለሁም። በኢየሱስ ስም የተባረኩ ነኝ እንጂ የተረገምኩ አይደለሁም። ክርስቶስ ስለ እኔ እርግማን ሆኖ ከሕግ እርግማን የዋጀኝ ነኝና የተዋጀሁ ነኝ። ሃሌሉያ! እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። የእግዚአብሔር ቃል በመዝሙር 92:12 ላይ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል የሚለውን ቃል ሳስተውል ይላሉ የእግዚአብሔር ሰው ቤንሰን ዳሆሳ፣ በጣም አዘንኩኝ ይላል። ኑሮዬና ሕይወቴን ሳየው አሳዘነኝ። ቃሉ የሚለው ሌላ፣ እኔ ከ32 ዓመት በፊት እኖር የነበረው ሌላ ነበር ይላል የእግዚአብሔር ሰው ቤንሰን። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል እንደሚለው በልጅህ በኢየሱስ ስም ጻድቅ የተደረግኩ ነኝና ብዙ ማፍራት፣ ብዙ ማደግ ይሁንልኝ አልኩት ይላል። እግዚአብሔርም እንዲህ አለኝ ይላል፣ ከያዝከኝ ልጄ እኔም ይዛሃለሁ፣ እንደ ዘንባባም ታፈራለህ፣ እንደ ዝግባም ታድጋለህ አለኝ ይላል። ሲመሰክሩ ይኸው ላለፉት 32 ዓመታት እንዲያስኩት ነው፣ አልለቀኩትም። ይኸው ዛሬ በመንፈስም በሥጋም በቁሳቁስም እጅግ አበልጽጎኛል። አምላኬ እንደ መንግሥት የገንዘብ ውስንነት የለበትም። አምላኬ በዓለም ካለ ታላቅ ባንክ በላይ እጅግ ታላቅ መሆኑን ተረድቻለሁ ይላሉ
ጌታ እግዚአብሔር እኔን ያዘኝ ካለኝ በኋላ ትልቅ ትምህርት አገኘው። እንዴት ክርስቶስን የሕይወቴ ብርታት ማድረግ እንዳለብኝ ተማርኩ። እንዴት የጽድቅና የቅድስና ሕይወት መኖር እንዳለብኝ ተማርኩ። መጽሐፍ እንደሚናገረው አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ እንደሚለው መዝሙር 3:3 ላይ እንዲህ ማወጅ ጀመርኩ ይላል። ክብሬንና ራሴን ከፍ ከፍ የሚያደርገው እግዚአብሔር ነው። ክብሬንና ራሴን ከፍ ከፍ የሚያደርገው ሕያው እግዚአብሔር ነው። ለራሴና ስለ ራሴ ጥሩን ብቻ ማሰብና መመኘት ጀመርኩ። ሁኔታው ምንም ይሆን ምን ጥሩ እንደሚሆንልኝ፣ እግዚአብሔር ክብሬን ከፍ ከፍ እንደሚያደርገው፣ ራሴን ከፍ ከፍ እንደሚያደርገው ማመን ማወጅ ጀመርኩ። ስለ ራሴም እነግረው ጀመር። ራስ ነኝ እንጂ ጅራት አይደለሁም። ራስ ነኝ እንጂ ጅራት አይደለሁም። የበላይ ነኝ እንጂ የበታች አይደለሁም ማለት ጀመርኩ። የምናመልከው አምላክ የሙላት አምላክ ነው ወገኖች። በጸጋ ሙሉ፣ በተአምራት ሙሉ፣ በክብር ሙሉ፣ በባለጠግነት ሙሉ፣ በጤና ሙሉ፣ በሰላም ሙሉ። ሃሌሉያ! ሙሉ አምላክ እንደሆነ ስረዳ ስሜን ከጎደሎና ከማይመጥነኝ ነገር መሰረዝ ጀመርኩ። የተባረኩ ነኝ፣ የተረገምኩ አይደለሁም። ስሜን ከተረገሙት ዝርዝር ውስጥ በኢየሱስ ስም ሰረዝኩ እያልኩ ደጋግሜ ማወጅ ጀመርኩ። ስሜን ከተባረኩት፣ ከተከናወነላቸው፣ ከፍ ካሉ፣ እያደጉ ከሚሄዱ፣ ፈጽሞም ዝቅ ከማይሉት ዝርዝር ውስጥ በኢየሱስ ስም አስገባሁ። በያዕቆብ 1:17 ላይ ቃሉ ሲናገር በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው ይላል። እና እኛ ልንሞላ የሚገባው ከላይ ከአምላካችን በሆነው አይደል? ይህ ሲገባኝ በጎ ያልሆነን በሽታን፣ ችግርን፣ አለመሳካትን፣ እጥረትን ሁሉ በስሙ ኃይል መቃወም ጀመርኩ። የኔ ግብዓት በጎ ስጦታ ሁሉ ነው፣ ፍጹምም በረከት ነው። ይህም ምንጩ ከሆነው ከእግዚአብሔር ዘንድ ነውና እቃወማለሁ። በጎ ያልሆነውን ሁሉ ከሕይወቴ መቃወም ጀመርኩ ይላሉ። እንዲያውጅ ወገኖች፣ በደሙ ታጥቤያለሁና በደሙ ሙሉ ሆኛለሁና ጉድለትን ከሕይወቴ በኢየሱስ ስም እቃወማለሁ። በደሙ አዲስ ፍጥረት ሆኛለሁ። ቃሉ የሚለው መዝሙር 23:6ን ስታነቡ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል ነው የሚለው። መቼ? በዓመት አንዴ፣ በወር አንዴ፣ በሳምንት አንዴ አይደለም። ቃሉ የሚለው ሁል ጊዜ በሕይወቴ ዘመን ሁሉ ምንና ምን? ቸርነትና ምሕረት። ሃሌሉያ! ታዲያ ወገኖች እየተከተላችሁ ያለው ምንድን ነው? የእግዚአብሔር የበጎነት ሙላት ነው ወይስ አለቅ ብሎ ወርን፣ ሳምንታትን፣ ዓመትን ተሻግሮ አብሯችሁ ያለው ምንድን ነው? በሽታ ነውን? ችግር ነውን? እጥረት ነውን? የሕይወት ትግል ነው? ተቃወሙት በኢየሱስ። እንዲህ አልተጻፈልኝም፣ የተሳሳተ ቦታን ያለው በኢየሱስ ስም ልቀቀኝና ሂድ ብላችሁ ዘዙት። ማንነቴ አሁን ገብቶኛል። በክርስቶስ ያለኝ ስፍራ ገብቶኛል። የተሰራልኝ ገብቶኛል። የእግዚአብሔር የኃያሉ አምላክ ምድርና ሞላዋ የእርሱ የሆነ የእሱ ልጅ እንደሆንኩ ገብቶኛል። መስማትን ሰምቼ ነበር፣ አሁን ግን ለልቤ ገብቶኛል። ስለዚህ እቃወምሃለሁ፣ በኢየሱስ ስም ሂድ በሉት። የእግዚአብሔር ቸርነትና ምሕረት ዓመቱን ሙሉ የሚከተሉት ሰው ነኝ እኔ ብላችሁ አውጁ። ችግርና ትግል፣ በሽታ የሚከተሉት ሰው አይደለሁም ብላችሁ ተቃወሙት፣ አውጁ በኢየሱስ። ይሄ ገብቶኝ ይላሉ የእግዚአብሔር ሰው ቤንሰን። ይሄ ገብቶኝ እንዲህ ማወጅ ቀጠልኩ። ከዚያም ጌታን እንዲህ አልኩት፣ ስለ ገንዘብ፣ ስለ ሀብት እንዳልጨነቅ ነግረኸኛል፣ አልጨነቅም። ዘርን ከዘራው እንደማጭድም ነግረኸኛል፣ በቃልህ እዘራለሁ። አስቀድሜ ሰማያዊውን ነገር ጽድቁንም ፈልግ፣ ሌላው ይከተላል ብለኸኛል። አስቀድሜ አንተን እከተልሃለሁ፣ አንተንም እፈልጋለሁ፣ ያንተንም ነገር አስቀድማለሁ አልኩ። እሱ በብዙ ባረከኝ ይላሉ። እንዲህ ማለት ጀመርኩ፣ እንደኔ ያለ ሰው ኢየሱስ የሞተለት በደሙ የተዋጀ ከክርስቶስ ጋር በሰማያዊ ስፍራ የተቀመጠ ሰው ፈጽሞ የበታች ሊሆን አይገባውም። የበላይ እንጂ የበታች አይደለሁም። ጤነኛ ነኝ እንጂ በሽተኛ አይደለሁም። ራስ ነኝ እንጂ ጅራት አይደለሁም።
እያልኩ አውጃለሁ። አውጁ እናንተም እንደዚህ። ልጆቼንም እንዲህ ማስተማር ጀመርኩ ይላሉ። ራስ እንጂ ጅራት አይደላችሁም፣ የበላይ እንጂ የበታች አይደላችሁም እላቸው ጀመር ይላሉ። ከዚህ የተነሳ ልጆቼ ሁሉ አሁን የኤ ተማሪዎች ናቸው፣ በሁሉም አሜሪካ ውስጥ በተማሩበት ትምህርት ቤት ይሉናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ቀጥለውም ሲነግሩን ወንድ ልጄና ሴት ልጄ በአሜሪካ ነገር ከሚማሩበት ሃይ ስኩል ሁ ኢዝ ሁ የሚባልን ታላቅ ውድድር ሁሉ ያሸነፉ ዋንጫ የወሰዱ ናቸው። የእግዚአብሔር ቃል ሲናገር በኤፌሶን 3:20 ላይ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላልና። ወንድሜ አለማመንህን አጠያይቅህን አስተካክል። እህቴ አለማመንሽን አጠያይቅሽን አስተካኪ። ከሁሉ በላይ አመለካከታችንን ክርስቶስ ሕይወት ብቻ አልሰራልንም። ከምታስቡት በላይ ከምታስቡት ይልቅ አብልጦ ሊያደርግ የሚችል ጌታ ነው። ሕይወት እንዲሆንልህ፣ ሕይወት እንዲሆንልሽ፣ እንዲበዛልህ፣ እንዲበዛልሽ ነው ጌታ ኢየሱስ የመጣው። ሃሌሉያ፣ ክብር ለሱ ይሁን። ስለዚህ በድህነት በእጥረት መኖር የእግዚአብሔር ፍቃድ አይደለም። አንድ ሰው በቅርቡ እንዲህ ብሎ ጠየቀኝ፣ ፓስተር ቤንሰን። አቤት አልኩት። $1 ተነስተህ እንዲህ ትልቅ ሀብታም መሆን የቻልከው እንዴት ነው አለኝ። እኔም በትንሽ እጅ ላይ የነበረችኝን ትንሽዬ $1 በትልቅ እምነት በታላቁ የኢየሱስ እጅ ላይ አስቀመጥኩት። ያላችሁን ጥቂቱን ወደ ኢየሱስ ውሰዱት። በእምነት ጌታ ሆይ በእጅህ አኖርኩ፣ ይህ ገንዘብ ይህ ንብረት ፍሬያማ ይሁን በሉ። አስቀድማችሁ የሕይወት አካሄዳችሁን ከሱ ጋር አስተካክሉ። ለጌታ የሚገባውን አስራት በታማኝነት በፈቃደኝነት አውጡና ቀሪውን በጌታ እጅ ላይ አስቀምጡት። በረከትን ተናገሩበት። ከዚያም ስሜን ከድሆች ዝርዝር ውስጥ እንደነገርኳችሁ ሰረስኩ በእምነት ሆኜ በኢየሱስ ስም ብላችሁ አውጁ። ሀብታም የሆንኩበት ምስጢር እያካፈልኳችሁ ነውና ሁሌ ማለዳ ማለዳ ስነቃ እኔ የተባረኩ ነኝ እላለሁ። በመስታወትም ራሴን ፊቴን እያየው እኔ የተባረኩ ነኝ፣ አንተ ሰው የተባረክ ነህ። ቀንም ላይ እኔ የተባረኩ ነኝ እላለሁ ለራሴ። ማታም ከመተኛቴ በፊት እኔ የተባረኩ ነኝ፣ ክብር ለእግዚአብሔር ይሁን እላለሁ። እኔ ባለድል ነኝ፣ ድል የኔ ነው። ሕይወቴ በክብር የተሞላ ነው። በጣም ደህና ነኝ፣ ሁሉ ነገሬ ደህና ነው። እኔና ቤቴ ደህና ነን፣ ከፍታ ላይ ነኝ፣ አልወርድም እያልኩ አውጃለሁ። ሕይወቴ ወደፊትና ወደ ላይ ነው። እግዚአብሔር ከኔ ጋራ ነው፣ እግዚአብሔር ረዳቴ ነው እያልኩ አውጃለሁ። እናንተም ይህን አውጁ። ሰማይ ከእናንተ ጋር ይሰራል፣ መላእክት ከእናንተ ጋር ይሰራሉ፣ መንፈስ ቅዱስ ከእናንተ ጋር ይሰራል። የእግዚአብሔር ቃል ነውና እግዚአብሔርን ቃል ስታውጁ ከእናንተ ጋር የማይሰራ መልአክ የማይሰራ የመንፈስ ቅዱስ ጸጋ አይኖርም። በዚህ ጉዳይ እንድትበረቱ አበረታታችኋለሁ። በሐጌ ምዕራፍ 1:6 ላይ ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ ይላል። እንዲህ የሚለው በሕይወታችሁ እየሆነ ካለ ተቃውሙ። ይህ እርግማን። እኔ በክርስቶስ የመስቀሉ ሥራ የተዋጀው ነኝ። ብኩንነት፣ ፍሬ ማጣት፣ በረከት ማጣት በእኔ ላይ ሊሠራ አይገባም። በኢየሱስ ስም ከሕይወቴ ላይ ይፍረስ። በረከትን ትወርሱ ዘንድ ለዚህ ተጠርታችኋል ከተባሉት ዘንድ ነኝና በረከትን በገንዘቤ ላይ አወጅኩ። በረከትን በእጄ ሥራ ላይ አወጅኩ። ወደ እጄ ወደ አካውንቴ የሚገባ ገንዘብ ሁሉ ላይ በኢየሱስ ስም በረከትን ተናገርኩ። ተምችና ኩብኩባን ከኔና የኔ ኮለ ነገር ላይ ገሰጽኩ። የኢየሱስን ደም ምልክት በኔና የኔ በሆነ ገንዘብ አካውንቴ ሕይወቴ ላይ አደረግኩ እያላችሁ አውጁ። ግልጽ ለውጥ እስኪመጣ ድረስ እስኪታይም ድረስ ይህን ጉዳይ አውጁ። እኔ በክርስቶስ ጻድቅ ነኝ። የጻድቅ የኔ ዕድል ፈንታ ደግሞ እንደ ዘንባባ ማፍራት ነው፣ እንደ ሊባኖስ ዝግባ ማደግ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ይሄ ሁሉ ነው ሕይወቴን የቀየረው ይሉናል የእግዚአብሔር ሰው ቤንሰን። ስለዚህ ተምችና ኩብኩባ የበላውን የትኛውንም የሕይወታችሁን ድካም በዚህ ዛሬ በተማራችሁት እውነት በማመን አውጁና አስመልሱ። እግዚአብሔር ምርኳችሁን ይመልሳል፣ እንደ ሊባኖስ ዝግባም ያሳድጋችኋል። በሞገስ በሀብት በጤና በመልካም ነገር ሁሉ እግዚአብሔር ያሳድጋችኋል።
ወደ ላይ ወደ ላይ ወደ ላይ ማደግ ብቻ እንዲሆንላችሁ በዚህ እውነት ላይ ጸንታችሁ በእምነት አውጁ። የእግዚአብሔር ቃል የታመነ ነው። ሃሌሉያ። ወገኖቼ ሰውነታችሁ ለበሽታ አልተሰራም። ባለጠግነት የገንዘብ ብቻ አይደለም። በጤና ባለጠግነት፣ በሰላም ባለጠግነት፣ በገንዘብም ባለጠግነት ነው እና ሰውነታችሁ ለበሽታ አልተሰራም። ሕይወታችሁም ለድህነት አልተፈጠረም። ልባችሁም ለፍርሃት እንዲመታ አልተፈጠረም። ስለ ነገ የሚያስፈራ ቀንበር ይሰበር በኢየሱስ ስም። የትግል ሕይወት እልፍ የማይል ኑሮ ሰረስኩ ስሜን ከዚህ ውስጥ ብላችሁ አውጁ በኢየሱስ ስም። በጌታ በኢየሱስ ስም ስሜን ሙሉ ጤና ካላቸው፣ ሙሉ ሰላም ካላቸው፣ ኑሮና ሕይወት አሳምሮ በብዙ ከተቃናላቸው፣ በሞገስ በክብርና በፍሬያማነት ከተሞሉት ዝርዝር ውስጥ አስገባው በኢየሱስ ስም በሉ። የኢየሱስ ስም በሰማይ ቢሆን በምድር ሁሉም የሚታዘዝለት ታላቅ ስም እንደሆነ በእምነት እያሰባችሁ እንዲያውጁ። ክብር ለእግዚአብሔር ይሁን። እግዚአብሔር ለቃሉ የታመነ ነውና እንደ ማጠቃለያ አሁን የምነግራችሁ እግዚአብሔር ለቃሉ የታመነ ነውና በእነዚህ ጥቅሶች አሰላስሉ። ከዚህ በታች የምጠቅስላችሁን ጥቅሶች እያሰባችሁ አሰላስሉ እስኪዋሃዳችሁ ድረስ ማለት ነው። ማቴዎስ 6:33 ቅድም እንደተናገርነው አስቀድማችሁ ሰማያዊ ነገር ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ይሄ ግድ ነው። አካሄዳችንን ከጌታ ጋር ማስተካከል ያስፈልጋል። ሌላው ይጨመራል። ዋናው ነገር ሕይወታችን ነው። ሁለተኛ ቆሮንቶስ 8:9 ላይ ደግሞ ኢየሱስ ሀብታም ሲሆን ስለ እኔ ድሃ ሆኗል፣ ድህነት አይገባኝም፣ በኢየሱስ ክርስቶስ ድህነትን ተቃወምኩ እያላችሁ በዚህ ቃል መሰረት አውጁ። ሶስተኛ ዮሐንስ 1:2 ላይ ያየነውን ደግሞ በነገር ሁሉ እንዲከናወንልኝ ነፍሴም እንደሚከናወን ጤና ሁሉ እንዲኖረኝ ቃል ኪዳን ያለኝ ሰው ነኝ። በጌታ በኢየሱስ ስም የነፍስ መከናወንን በሕይወቴ ላይ አወጅኩ። በጌታ በኢየሱስ ስም በነገር ሁሉ መከናወንን በሕይወቴ ላይ አወጅኩ። በእኔና የኔ በሆነ ነገር ሁሉ ላይ በኢየሱስ ስም መከናወን፣ መሳካት፣ ማደግ ብቻ እንዲሆን በኢየሱስ ስም አወጅኩ እያላችሁ በዚህ ቃል መሰረት አውጁ። መዝሙር 92:12 መሰረት ደግሞ እኔ ጻድቅ ነኝ፣ እንደ ዘንባባ ላፈራ፣ እንደ ሊባኖስ ዝግባም ለማደግ የተጠራሁ ነኝ። እልፍ የማይል ኑሮ የኔ አይደለም፣ እቃወማለሁ በኢየሱስ ስም። ፍሬያማነትንና በመልካም ነገር ሁሉ ማደግን በሕይወቴ ላይ አወጅኩ በኢየሱስ ክርስቶስ ስም እያላችሁ እንደ ዘንባባ ማፍራትን፣ በመልካም ነገር ሁሉ ፍሬያማ መሆንን እንደ ሊባኖስ ዝግባ ደግሞ ሁል ጊዜ ማደግን በኢየሱስ ስም በሕይወቴ ላይ አወጅኩ እያላችሁ አውጁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ። በመዝሙር 3:3 መሰረት ክብሬንና ራሴን ከፍ ከፍ ከሚያደርግ ለእግዚአብሔር ልጁ ሆኛለሁና አቤቱ ክብሬንና ራሴን ከፍ ከፍ የምታደርግ አንተ ነህና በኢየሱስ ስም ክብሬንና ራሴን ከፍ ከፍ እንድታደርግ እለምንሃለሁ። በኢየሱስ ስም ራስ መድፋት አይገባኝ፣ በክብር ከፍ ከፍ ማለትን በሕይወቴ ላይ አወጅኩ በኢየሱስ ስም እያላችሁ አውጁ። በያዕቆብ 1:7 መሰረት ደግሞ በጎ ስጦታ ፍጹምን በረከት ሁሉ ከላይ ነውና ሕይወቴ በዚህ ሊሞላ ሲገባ ከላይ ካልሆነ ከክፉ ከሆነ ከእግዚአብሔር ያልሆነ ማንኛውም በጎ ያልሆነ ሸክም በጌታ በኢየሱስ ስም ከሕይወቴና ከቤቴ ላይ አሁን የተንከባለለ ይሁን፣ አሁን በኢየሱስ ስም የተራገፈ ይሁን እያላችሁ ገስጹ። በዛ ፈንታ በጎና ፍጹም የሆነ በረከት ሁሉ በሕይወቴ፣ በቤቴ፣ በስራዬ ሁሉ ይሙላ። ስሜ ባለበት ቦታ ሁሉ በጎና ፍጹም የሆነ በረከት በኢየሱስ ስም ይሙላ እያላችሁ አውጁ። በመጨረሻም በመዝሙር 23:6 መሰረት የእግዚአብሔር ቸርነትና ምሕረት እንዲከተለኝ የተባለልኝ በደሙ የታጠብኩ የተዋጀው የእግዚአብሔር ልጅ ነኝና ከዚህ በተቃራኒ እስከዚህ ሰዓት ድረስ ሲከተለኝ የኖረ ማንኛውም የቸርነትና የምሕረት ተቃራኒ፣ ማንኛውም የሞገስና የበረከት ተቃራኒ አሁን እንዲቆም፣ አሁን እንዲሰረዝ በኢየሱስ ስም አዘዝኩ። በኢየሱስ ክርስቶስ ስም እኔ ወደ ክብር አልፋል። በጎ ስጦታና ፍጹም በረከት ሁል ጊዜ የሚበዛልኝ ነኝ። በክብርና በሞገስ ሁሌ እንደ ሊባኖስ ዝግባ የማድግ ነኝ በጌታ በኢየሱስ ስም እያላችሁ አውጁ። ሃሌሉያ! ክብር ሁሉን ለሚችል ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። የዛሬው ትምህርት እንደባረካችሁ በጣም አምናለሁ። ይህን ቻናል ሰብስክራይብ ደግሞ
በማድረግ ተመሳሳይ መልካም የእግዚአብሔር ሐሳብ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ የምትለዋን አይከን ክሊክ በማድረግ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በጌታችን በኢየሱስ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ።